በቃ እባክህን እዛ አልፈልግም። በቃ ሁለት በዚህ በሁሉ ኧረ ቢኒያም እግዚአብሔር ይመስገን። What's up guys? እንዴት ናችሁ? ደህና ናችሁ ወይ? ከቢኒ ቲዩብ የቢኒ ቤተሰብ አባላት ዛሬ ተገኝተናል። 3 ነን። ለዛሬ 3 ነን። አንድ ሰው በኋላ ይጨመራል። እኔ ቢኒ ነኝ። መቅዲ ተሙ በጋራ በመሆን ምርጥ ነገር ነው ዛሬ። የሚገርም ነገር ማለት ነው። ተጠፋፍተናል for a long time ማለት ወደ 1 አመት የሚጠጋ ጊዜ ቆይተናል። ጠፍቻለሁኝ። ምንድነው እሱ ሌላ ብቻውን ትንታኔ የሚያስፈልገው ነገር ሆኗል። እንተነትነዋለን። ሌላ የዩቲዩብ ቪዲዮ ይሰራበታል። actually ዶክመንተሪ ተዘጋጅቶ በተከታታይ 56 የድራማ ክፍሎች የሚለቀቅ ነው። ይሄ የጠፋውበት ምክንያት ማለት ነው። መጥፋቴን ተያይዞ የተፈጠሩ አዳዲስ ነገሮች አሉ ከጸጉሬ ማለቅ ውጪ ማለት ነው። ያው በለው ያለቀበት ምክንያት አለው። እሱ ምክንያት ይተነተናል በቢኒ ቲዩብ። ዛሬ ግን አንውልም፣ ብዙ አንቆይም። ከማዘርጋ እራት ፕሮግራም አለች። ምን አስቤ መሰላችሁ? ቆንጆ ቤት ነው ማስገባት። ያን ያክል የተጋነነ ቤት ምናምን አይደለም። አሪፍ ቤት ነው። እንበላለን፣ እንጠጣለን። ከዛ ሂሳቡን ደህና አድርገን እናመጣለን እና እናጠጋጋለን። የእናንተ ሚና ምን መሰላችሁ? ተሜ አሁን አላቅ ስንት እናድርገው። ለምሳሌ ምን በላው ቀለል ያለ ነገር ነው በላው፣ ግን ምግቡን እሷን የሚያስደነግጣት ብር እንደው 1000 ማዘር በነገራችሁ ላይ ገበያ ወጣ የ5,000 ብር ልብስ ጫማ እስከ 500 ብር ተደራድራ ተከራክራ የምትገዛ ጀግና ሰው ነች። የእናንተ ትልቁ ስራ ምንድነው? ማሽቃበጥ። አሁን አብዛኞቻችሁ አውቃለሁ። አሁን መቅዲ ለምሳ ፕሮግራም እስከ 20,000 ብር ታወጫለሽ። ተሜም ቁርስህን ዱባይ፣ ምሳህን እንትን ሊቢያ እንደዛ ነው ያሳለፋችሁት። ቢሆንም ግን ዛሬ ትንሽ ወራ ያደነለና ትላለህ እናስጨነቃታለን። ውስጥ ፈታ በሉ እሺ። ወራችን ምናምን ነገር ይቀየራል። ለምሳሌ ትላንት ምሳ እየተበላ ምናምን ሲል ቆንጆ ቦታውን ተሜ ማለት ነው በጣም አሪፍ ቦታ ነበር የበላ ነው እዚህ ቦሌ ምናምን እናረጋለን። ከዛ የሆነ ምሳቸው ቆንጆ ነው ሲል አሪፍ ነው፣ ዋጋቸውስ በጣም አሪፍ ነው፣ በየአይነታቸው ምናምን 1500 ብር 2000 ብር ነው ትላለህ። ከዛ በኋላ ማዘር ማለት ነው ቁም ነገር። እኔ አሁን ማለት ነው ለምሳ ነው ከጓደኞች ጋር ዘና ብለሽ ቁጭ ብለሽ በልተሽ ስንወጣ በአንድ ቴብል ላይ እስከ 85,000 ብር ይነሳል። ለማንኛውም እንገባለን። ቀለል ያለ ነገር አደራ ሁላችሁም ከቻላችሁ የሚጠጣ ስትባሉ ግማሽ ሊትር ውሃ፣ ዋጋውን ከፍ እናደርገዋለን። እሺ ግማሽ ሊትር ውሃ፣ ሌላ ነገር እንዳታዙ። ለስላሳ ታዙ። እንዴት እሷስ ጀምል ከቤት እሱም ብቻችንን እንስማለን። ለማንኛውም ለዛሬ አነሳነስ ያሉ ነገሮች እናዛለን። ከፋይ ማን ነው ግን በስተወጃው? ማሳረጊው ከፋይ ማን ነው? እዚህ ነገር ላይ አልተነጋገርም ከቪዲዮ በፊት እና ታዲያ አይሎበት ሴቶች አስከፍለ ሂሳብ ስትማሩ ሴቶች የሚያምርባት ብለን ልንተው ነበር። ብሩ ያለ ግን እሱ ጋር ነው። ምን ላይ አይ መቅዲ እንትን ካላሽ እኔ አይመለከትም። ሻካ አደረግሽው ከስራ ከምናም ቁጠባ ነው። ኪሴ ውስጥ ወርቆ ካገኘሽ ገንዘብ ምናምን ነገር ሰብሰብ አድርገሽ እንዲሆን አላማ አለኝ እና ደግሞ ቤተሰብ አስተዳዳሪ ነኝ። አልችልም። አሜን አልችልም። እንበላለን እንጠጣለን፣ ዋጋው ከፍ ይላል። ማሚ ምን ትላለች የሚለውን ነገር አልኮል ነፃ የሆነ መጠጥ እንዴ? አልኮል የለም እንዴ? የለም። ቤት እንቀይራለን። አውራችሁ ነው ወይ እንታኛሽ መሳሽ ሁለት እንድስና ሁለት እንድስና ከዛ ሳላድ የጾም ሀፍ ቆማ ከዛ ማለት ይገርምሽ ማለት ሂሳብ ስጠይቅሽ ማለት ነው። ዋሬ ሂሳብ ሲመጣ 18,500 በይሽ ስንት መጣ ስልሽ 18,500 ይመርሽ ነው። አንዴ ነው ጥሩ ምግብ ነው ይመርሽ። አየ ቴንክ ዩ የሚጠጣ ክላሲክ አራት አንድ ስፔሻል አራቱ ለኔ ይበቃል። አራት አይደላችሁ እንዴ? እናንተ አጠጡም እንድታል እና አራቱን ብቻ እኔ ብቻዬን ፈልጌ ነበር። አራቱን በቃ ይሁን አካፍላችኋለሁ። አራቱን ለብቻ ብቻው ያለ እሺ። ስለዚህ ሁለት ቬጅቴብል ኑድል፣ አንድ ኖርማል ሰላጣ፣ ግማሽ 3 ምግብ ማለት ነው።
ከዛ 4 ደግሞ የተለያየ ፍሌቨር 4 ሞይቶ። ምን ሪኮመንድ የምታደርጊ ነገር አለ ሌላ? ይበቃናል። ኑድልስ ነው 4 ይበቃል። ኑድልስ ነው ይበቃል። ሰላጣው ደግሞ ከግማሽ የሚሆን በጣም የሚሞሉት ደግሞ ወደ ታረቁ እቺ እንትን ሳላዱ ላይ እቺ በቆሎ ነገሯንና ኩርሽም የሚለው ዳቦ ኩርሽም የሚለው እና በቆሎ በተለይ ደግሞ እንዲህ ለቅሜ እንደ ከቻስ በሳህን እንደዛ ነው ታዲያ መስከም እንችላለን። እንትን አረጋታለች ማስታወሻ ይከረታ ማስታወሻ ይከረስና ያለ መንላለ ወይት ታስቲ ሸካ ሰላም ናችሁ ቤተሰብ? ካሜራ ነው ዝግጅት። እንዴት ነሽ እናታችን? ደህና ነሽ ወይ? ዛሬ ቤተሰባዊነት እንዴት ነው? ግቢ የፈሽ ቴክ ፈሪት በዚህ ቴክ ፈሪት አዲስ ነገር ሆነ። ዛሬ ደግሞ ያላሰቡ ስጦታ ማስታወሻ። ኧረ እባክህ አንተ ደግሞ ያምሮብን የመጣው ዛሬ ምን እንዳጋጠ እያደረች እንደ ሰው ሁላ እንደዛ ነው የሚለኝ። ጭራሽ በካሜራ እኔና ማዘር አሁን እናቴ መንገድ ላይ ብን ስንሄድ ብዙ ሰዎች እንደ እህትና እንደ ወንድም ነው የሚያዩት እና ስንት ዓመት ልዩነት ያለ ይመስላችኋል? በኮመንት ቀደሙ። ኮመንት ላይ ቀደሙ ቤተሰቦች ማናችሁ ግን አታውቁም። ስንት ዓመት ነው በእኔና በማዝን መካከል ያለው? 20 አይ ቆይ አንተ 26 ዓመት ነው 27 ዓመት ነው 27 ከዛ እሷ ጥር 27 ነው። እሺ አሁን ሁላችሁም በውስጥና በውጭ የምትገኙ ጥር 27 በውስጥና በውጭ በአገር ውስጥ የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ልደቴን አንዳንድ የመቶ ብር ቻሌንጅ ከፍታችሁ ስንት ነው ጥር 27 ነው። ስንት ዓመት ይሆናል? በ20 ዓመቷ በ23 ዓመቷ እድሜዋን ግን በሁለታችሁ ማከለ። እሺ ቆይ እንዲህ እናድርግ። እሷ በስንት ዓመቷ እንደወለደችኝ ገምች እኮ 19 ዓመቷ 19 ወይ 20 ዓመቷ 19 ዓመቷ የወለደች እድሜውን ሊሰራ ነው። 19 ዓመቷ መሆኑን አልተናገረም። ስንት ይሆናል? ገምች። የምትበልጥህ ነው አይደለም። በስንት ዓመቷ የወለደችኝ ይመስላል? እስቲ ዝም በይ አንቺ እኮ እንዴ ዝም በይ። የራስሽን ሳሮች ስል 19 ዓመቷ ላይሆን ይችላል ነው የኔ ሀሳብ። ደግሞ እኔም አላውቀውም አልነበርኩም። ምን ያህል ነው የምንለያየው? ምን ያህል ነው እድሜ የምንለያየው? በስንት ዓመትሽ ነው የወለድሽ? አንተ 18 ራሱ ግራ ገባት። 19 ዓመት ማርያምን እኛ ግን በ19 ዓመት ሴት ስናናግር እንደበደባል። እኔ እስካሁን 16 ዓመት ሊሞላኝ እድሜንማ ብዙ አላደረገውም። ኧረ ነው እንዴ? ኧረ 26 ዓመት እኮ 27 ዓመት እኮ እና እኔ 43 ዓመቴ ነው እኮ 16 ዓመት አምናም እንደዛ ነበርሽ? ኧረ አምናም አይደለሁም። የዘመኑ ሴቶች ነው ወይ? ኧረ ልቤ በደንብ እንደዚህ አይቻልም። ለአንቺ ባጠብቂ ችግር ይጠብቃል። ማን ቢኒያም ይጠብቃል። አርነን ጠብቀዋለሁ። ለቡ ለመግባት ሁላችሁ ጠብቁ። ሁላችሁ የቤት አወራ ዛሬ አሁን ዛሬ ነው አንተ ነው ያለው ለምሳሌ ከዛሬ በለው ነገራችሁ ላይ ተናዝ ነው አረሞንቶስ ሁላንም ሳላድ ኤንድ ቺክን ሮ በስርሻ ስለምሽ ይመስላል። ከዛ ምን ነው ብሩ ነው የሚበላው ስንት ነው? 15 ቢበዛ ባለፈው ያኮ አሪፍ ቤት ያኛው አሪፍ ቤት ተቀራረቡ ራሱ ለየብቻ ነው እንደለየብቻ ማግዲ አበላሉ ለቡ እዚያው ያለሽ የእውነት በጣም ጥልቅ ነው። ምን የት ምሳ እየበላሁ ነው ያልሽኝ ሰዓት ነው? ቢያም ያውቃል 12 ሺህ ብር እናቴ ሳልበላው ነገሩኝ ጊዜ
ነው አራክ ይሄን አከፍ ታሚ ያና ክሩዛ እና 12 ሽራ ወጣሽ በላሽ እኔ ወረደ ነው እስካሁን ሽንት ቤት አልገባሁም። ማን የከፈለልሽ? የ12 ሺህ ብር ጥቅሙ አንቺ አሁን ዝም ብለሽ የሆነ ምግብ ብትበይ ሽንት ቤት ትመላለሽ። ገባሽ? ባይዘው ልክ ለየት ሲል ግን አለው በቃ ገብቶ ቁጭ ምን መሰለሽ ቁም ነገር ቀልድ ነው። ግን እኔ አሁን ሰው ድሮ የተሻለ ነገር ለመግዛት አሁን ለጫማ 17 ሺህ ብር ልብስ ላይ 20 ሺህ ምናምን ሲያወጡ ለምን ያወጣሉ ነበር? ግን ተጠቅመሽ ስለሆነ አሁን ምግብ 12 ሺህ ብር ወስደሽ ኳሊቲው ነው። አሁን ብዙ ሰዎች ከምን አንፃር ነው እና ምግብ በሰራ 12 ሺህ ብትከፍል ምን ችግር አለ? አሪፍ ቤት ማለት ነው። በጣም 12 ሺህ ብር 12 ሺህ ለዛው ችግር የለውም። አቢና ማቀልድ አሁን ዝም ብለህ ተበላን ነው ላና እንውጣ ሌላ ነገር አያስፈልግም። በልቶ መውጣት አለ። አዘናል ሂሳቡን ሳለ መውጣት ነው። እኔ ምን አገባኝ አረ እና እንትን ነው ባይዘው እቃ ማጠብ አለ፣ እንጨት መፍለጥ አለ፣ ለወንዶች እቃ ለምኑ መጥረግ አለ። ካልከፈልሽ እና ዋና ልመዳ ምን አገባኝ እኔ ማን ነው የሚጠርገው? እና 12 ብር ከፍዬ ምግብ ልበላ ነው። ለምግብ ችግር አለው። ጫማ እኮ ብገዛበት እናቴ አንድ አመት ትረግጠዋለህ። 12 ብር እኮ በላህ፣ 12 ብር እኮ በላህ ወጣ በቃ ሄድክ። አይ እንትን ነው ከጥቅሙ አንፃር በጣም ጽድት ያለ ገንቢ የሆኑ ምግቦች አሁን ይሄ ቤት ኧረ እኔ እንኳን ገንቢ ምግብ በልቼ ራሴ ተገምቻለሁ። የሚያፈልግም እሺ እኛ ሳናሳስሽ አንቺ እና 12 ብር እያወጣሽ ወጪ እያወጣሽ እንዴት ምግቡን ነው የምታስቢው? ብሩን ነው የምታስቢው? መተኛት እኮ ማታ እኮ መተኛታችን ነው። ሲጀመር 12 ሺህ ብር እንቅልፍ ይነሳል በአሁኑ ሰዓት አላት። አየሽ እሱ ታዲያ ያነሳል። ችግር የለም ኧረ ኖርማል እና በቆሎ ምን አይነት መጥቶ ነው? በቆሎ አንቀሻታል እንዴት እንደምታፈጥ ሲሶን ለብቻው ተጠብሷል። እሺ እናመሰግናለን። እኔ ታፈጣ አበላሉ ለማንኛውም ነው በእንጀራ አጠቅልል እንጂ አይ እስቲ አሁን ይሄ ምን ይመስልሻል? ቴስት አድርጊና ንገሪኝ። ምንድን ነው አይበላሽም? እኔ ምን አውቃለሁ። ምን ይላል? ከነገርኩሽ በኋላ ትስቂያለሽ። ይጣፍጣል ግን ምን ይላል? እንጃ ቁም ነገር እንደርጎ ነገር እንደርጎ አላለች። ቆንጆ ነው። እሺ ቺስ ምንድን ነች? ባይዘው እቺ ትንሽ ተለቅ ባለችው ወደ 2500 ብር አለች። ይሄ እቺ በትንሿ ስለሆነች እስከ 1000 ብር ሜቢ እና ይሄ ልታስረዱ ነው እንዴ እናንተ መጣችሁ ነው እንጂ ዋጋውን ስሰማ እኮ ዘጋኝ ራሱ ደበረኝ አልዋጠኝ አለ። ስሙ ሁላ ጠፋ። የቅጠል ጥቅል ጎመን ሰላጣው ነው ምኑ ጠፋ። ስሙ ራሱ ቅድም ያበላሽ ነገርሽ ላይ ዳቦ ነው ማርያም። ይሄ ዳቦ በቃ ደረቅ ዳቦ ተበስሎ ቢናቸው ቆይ ላግስሽ ነው የምትወጂው ላግስሽ። ኧረ በቃኝ በቃኝ ችግር የለውም። የጾም ነው በቃ ምን ይሄን ነው የምትወደው ነው። ስንት ኪሎ ጤፍ ትገዥበታለሽ? በስድስት ሺህ ብር እንዴ ምንሽ ነው ዛሬ እኮ እናንተ እየቀለዳችሁ ነው መሰለኝ ገና። አሁን ውጪ ስትወጪ ታድላችሁ። ኧረ እኔ ውጭ እንዳምቦታ አልበላም። እናንተ ቢያደርገኝ 6 ብር ከፍዬ ነው። በጣም ትንሽ ብር እኮ 6000 ብር ኧረ እንዴ በምን አይሆንም። ቢኒያም 6000 ብር እኮ ታወጣዋለህ። ስትሰራው ግን አታገኘውም። ለማውጣት እኮ በጣም ቀላል ነው። ምን ሰራው ለምንድን ነው ውሃ አስቸኳይ ወደ ሊትር እና ሰርታችሁ ከበላህ ስንት ነው? ሰርተሽ መብላት ከዛስ መስራት መብላት ጅራንፎ ጅል ትላልቅ ሆቴሎች ላይ ለምሳሌ ባለፈው እኔ ስለ ሆቴል ምን አገባኝ? ስለ ስራ እንጂ እንደ አይደለም ሌላ ነገር ስልሽ ይሄንን አጋነሽ እንዳታየው ልነግርሽ እኮ ነው። ከዚህ በፊት ጓደኛዬን ሰርግ ማከበርና ማታ ወጣ እንብለን ተባብለን በላ። አሪፍ ነበረ። ምግቡ ምናምን ቆንጆ ነው። ወደ 4 ሰዓት ስጋ ምናምን ነበረው። መጨረሻ ላይ
ለስድስት ነው ምናምን አጠቃላይ ወደ 120 ሺህ ከፈለ። 120 ሺህ ብር ለስድስት ሲካፈል 20 ሺህ እና ለምግብ ነው ያወጣችሁት? መጠጥም አለው ስጋ አለው። እና ኋላስ በበነጋው ተንግታችሁ ይገዛል እኮ ይሄ 120 ሺህ እኮ ሰንጋ ይገዛል። ሰርግ ሙሉ ሰርግ ዛሬ የጨረቃ ቦታ ይገዛል እኮ አይደለም ክላል እንጀራ ቦታ አንተ በ120 ሺህ ብር አንተ ምን ምግብ አስበላል? ምን የተለየ ነገር አንተ ምን መልክ ተለየ? ምን ልብስ የተለየ ልብስ አትለብስም? ጫማ አታደርግም? ወይንዶ እንዴት አሪፍ መሰለሽ እንትናቸው ነገርሽ ሁሌ ነው የምልሽ በጣም አሪፍ ነው እያልኩኝ ወይንዶ ይደርስ ቻናል እዚህ ዋጋቸው ደግሞ ቀረፋስ ሌላስ አይ ቀረፋ ዛሬ እንዲሁ ለኔ ስሙንም ያውቁታል እናቴ አንቺ ላይ ዘው ማይመጡት ሁሌ ነው የሚመጡት ነው አይደል? ለምደዋላ ባለፈው 8 ሺህ ብር አንጎት ገባ ብሩ 8 ሺህ ብር ከፍለውሻሉ እና ተቀበልሻቸው? ወደ እኮ ነው ቢኒያም 8 ሺህ ብር ከፍለህ ምግብ መጠጥ ነበር። ያው በወረፋ አዳርስ ብሎት ብዙ ሰው ነበር። እስኪ ማርያም በይ አላ ፈጣሪ ቢኒያም 8 ሺህ ብር ታወጣለህ አይደል? ለምን ነው እንደከዲ ኩጥልሽ አሁን እንብላን ዛሬ አልኩት እንጂ አንደኛ ነገር እኮ 8 ሺህ ብር ከምታወጣ ቢኒያም ለአሮጊት ሴትዮ ላይ አንድ መለኩሴ 3-4 ሺህ ብር ትመረቀው ብትልክና ሁሌ ነው የምትመርቅ። አሁን እኮ እዚህ 8 ሺህ ብር አወጣኸው አይደለ? ጥለሆን እዚህ ውሃን ብትጠጣ ሽንት ነው የምትሸነው ስለሽ አይደለ? አሁን ይሄን ቢጠጣው ሽንት ቤት ነው የምትጠቀመው። ይሄም እኮ ያው ነው። ግን 8 ሺህ ብር እንዴት ብር ምግብ ላይ ታወጣለህ? አንተ ምንድነው ቢማታ ምን ጨቀጭቃት ነው እንዴ? እሱማ ለምዶታል እኮ እየበላ ነው ዝም ብሎ ብር ያን ያክል የሚያሳስብ ኧረ ዞር በለው እዛው እንዴ በቃ እባክህን እዛ አልፈልግም በቃ አልፈልግም ይሄ ብዙ ሙዳ አይደለም። ኧረ እኔ አልፈልግም ነው ቤቱ በጣም ነው ቤቱ ባይዘው ኢትዮጵያ ውስጥ አዲስ አበባ ውስጥ እንደ አዲስ አበባ ምርጥ የሚባል ልብስ ቤት እና ምን ችግር አለው? አንቺ በልተሽ ምግቡ እኮ ምርጥ ነው። ቢኒያም ግን 8 ሺህ ብር ለምግብ እንዴት ታወጣለህ? 8 ሺህ ብር ታወጣለህ ነገር ግን ጠይቂ ምን ያደርግልሃል? ይኸውልሽ ዛሬ ነው የምንኖረው፣ ነገ ከነገ ወዲያ የሚደገም ላይፍ የለም። እሺ እመም አለ እኮ መታመም አለ። ግን እንደዚህ ደና ነገር በየቦታው 8 ሺህ እና 12 ሺህ ብር እያወጣ ነው እንደ እግዚአብሔር አለ የምትለው እግዚአብሔር እኮ ይሁን ለብር እያወጣ ራሱ አይሰማህም። የጠጋቦች ነው የሚለው አሁን እቺን አሁን መክፈል የማይችል ያለ የሚመስልሽ ስንገባ ያለው የሰው ማታ የተሻለ ስለሱ ምን አገባኝ ስለኛ እንጂ ነው ብዙ ሰው ነው የሚጠቀመው። እና እሱ የተጠቀመው ዋጋ ገምቱ ስንት ነው ይመስላል? 17,500 ኦኬ እየቀለዳችሁ 19 ከዛ ያለ 16 ከሆነ እንደውም አልከፈልንም ማለት ዳው ስንት መሰለህ? እኔ ነኝ ስንት እንዳላችሁ 17 18 17 20 እኔ ማርያምን ከዚህ በላይ ከበለጠ ከ20 በላይ ከ8 ኧረ እስኪ ቆይ መጀመሪያው ጎመንና ዳቦ ምናምን ጎመን 40 ብር ዳቦ 10 ብር በቆሎ አለ በቆሎ ነው 40 ብር 400 ብር እሺ የሚጠጣው 400 ብር 400 ብር የሚበላው 400 ብር 100 ብር ማለት ነው 100 ብር አራት እሺ እስቲ ኪሎ ራሱ 100 ብር እስቲ ኪና ተጠቀሙኝ አጠቃላይ 400 ብር አጠቃላይ 800 ብር መጨረሻው ተነገር መጨረሻው ትራንስፈር ነው ለበቀደም ወይስ ካሸር? ችግር ኦኬ ትራንስፈር እናደርጋለን ስንመጣ 18,500 ብር ወይኛ ወቅት 18 18,500 ዛሬ አትቀንሳን እኮ ነው 18 ሺህ ብር ወዲና ስናግርሽ ነበር አንቺ አውቀሽ ነው እሺ ነው የምሬ ነው 18 ሺህ ብር
እስኪ ማርያም በስ ዛሬ ነው አየህ። እኔ ግን ገምቼ ነበር ዛሬ ቢኒያም ማርያም በጣም ተሳስተዋል። ምን ያለው ተጫወትን ደስተኛ እና 18 ሺህ ብር በዚህ ነው። ኧረ እኔ እና በ18 ሺህ ብር ምን ደሰት 18 ሺህ ብር ብዙ ነገር ይገዛል። ምን ይገዛል? አውቃችሁ ነው ሰው እዛ ጋር እና ለሚሰማም ነገር እዛ ጋር ማለት አንዱ ብቻ 15 ሺህ ብር ልስምት ምን አገባህ ስለሰው አይቀስብሽ እንዴ አንተ እንትን 18 ሺህ ብር ምን አላት አንተ ዘራ ለዛ ወሬ አንተ እንዳልቀደስ ነው አንተ እንደውም ቀንሷል እንትኑ ኧረ ቢኒያም በእናትህ 18 ሺህ ምን ሆነ ነው ይሄን ለመናገር ነው እንዴ ጠራኸኝ? ባለፈው በስንት ነበር? ለሶስት ስንት ነበር? አንተ ዘራ ለዛ ባለፈው ወገን ነው ይዘሽ ያግራች እንት ያንንም ሌላ ምግባት ነበር አንበለው እንደውም ይበቃኛል። አረ ይሄንማ ቢጨር አቀፈለብሽ ምን ሆነሻል? ዘራብኝ እና በዳቦና በፓስታ ነው እንደ 18 ነው 18 ነው ተከፈለ። ይሄ ምን የተለየ ነገር ምን አለ? ይኸውልሽ አብዛኞቹ ነገሮች ከውጭ ነው። እናቴ ሁሉ ጊዜ ይመጣሉ እንዴ እነዚህ ልጆች? በቀር በሳምንት 3 ቀን እንቀር 18 እና ሲመጡ አንቺ እንደዚህ ተመልካፉ እናንተ መኪና ግዙ ስራ አብራት አራቅናችሁ ስራ ሶበታት ዋለ ነገሩ እዚህ ሲወጡ ነው ደስ የሚሏችሁ እናንተ እንደዚህ 18 ሺህ ይከፈላል እንዴ? አንተ እየጠጣን አንቺ አንዱ መጠጥ ብቻ የሆነ ሺህ ብር መጠጥ እየጠጣሽ ጠጪ ተዋት እስኪ ተዋት በቃ መከፈለ ቀርማ ዝም ገባኝ ነው አላላ በማርያምን ናቺ ለዚህ እኛ እንደዚህ ይሰማሻል ብለን ነበር እንዴ ስለሽ አሁን እግዚአብሔር ይመስገን ልጆች ያደጋችሁልኝ ለጋበዛችሁ ነው እየጋበዛችሁ ነው ወጪ እያወጣችሁ አይደል አንተ እንደዚህ ካሽ ጸጣተልኝ ቆይ ማን ከፍላለህ የኔን ማጉሽልኝ እኔ አልተመቸኝ እናቴ ምግብ ሚጥሚጥ የሆነብኝ አታጭ አረ ቢኒያም ማለት እንደዚህ አይነት ነገር ግን አታርግሽ ስንት የተቸገረ ነገር ሞልቷል ለዛ እርዳ ጥሩ ቢኒያም ከምር ግን 18 ሺህ ነው 18 ሺህ ብር ትልቅ ብር ነው ማለት እስቲ ማርያም በል አይ 18 ሺህ ብር ለምን በጣም ብዙ ነገር ያውቃል። የ18 ሺህ ብር እኮ ለማውጣት ቀላል ነው። ኦኬ ነው ፕራንክ ነው ጋይስ ከስር ኮሜንት ፕራንክ እንደሆነ ንገሩት። አረ ለወቀው መጀመሪያ ላይ ማርያም ፕራንክ ነው። እስቲ አምጣው ላይ ማርያም ነው ደረሰኝ ወይ ጉዴ አሁን የምር 2530 ብር እስቲ መብርሃንን በል እስቲ ማርያም ነው እንዴት ነው? አሁን እንዴት ነው? እግዚአብሔር ነው እንዴት ነው? የእውነት ነው? እስቲ ሁለት በዚህ በጎማ እስቲ ማርያም በል መቅዲ 2530 ዝም ብዬ ለድናቴ ሰው ሳይስቅብኝ ይቺን ልጨርስ አታከፍለባታል። ቢኒያም ተው ማርያም ነው እውነቴን ነው አንተ አየሁት እኮ እና ከ18 ሺህ እና ከ2500 የትኛው ይሻላል? እኔ 18 ሺህ እኮ ያው ቀልድ ነው ብዬ አስቤው ነበር ማርያም ግን ይሄ ሲሆን ደግሞ ያስደነግጣል። የእውነቱ መጣ 18 ሺህ ነው እንደ ቀልድ አሁን ሻውሱ ተውዞ እምቢቲ ወይኔ ማርያምን በጣም ተጎድቼ ኖር ያለው ግን የእውነት እንትን የገመትሽው አሁን ይሄን ይላል እናቴ ተሞት 800 ነው አውቃን መስሎኝ ስምት እኔ አሁንም አላምንም ግን እንዴት ወይ እያንዳንዱ ሂሳብ ልንገርሽ። ኧረ እኔ አልፈልግም ማርያም ልንገርሽ። ይሄን በልቼ እቤት ሽሮ ጨምራለሁ። ይሄን እኮ አልጠጣሽም እስካሁን። ኧረ ምን ይጠጣል ቢኒያም? ይሄ ርካሽ ማርያም ይሄ ርካሽ 200 ብር። አይ 200 ብር ነው
ክላሲክ ሞይንቶ አረ ቢኒያም ማረ አረ ቢኒያም እግዚአብሔር ይመስገን። አይ እኔ እናቴ አሁን ከብሬ 2530 ብር ይሄን ዋጋ ሳጋደኝ ነበር። ይሄንን ዋጋ ተናግሬ ማለት ነው በየራስ ሽንጣቂ ነበር። ደግነቱ አካውንት የለኝ እንጂ ካሽ ከፈላስ ማሰት ይቻላል። ካሽ ይከፈላል። አሁን ለምን መሰለሽ ትላንትና በዚህ ወር አጠቃላይ ትርፍ 3000 ብር ሰርተናል። ከ3000 ብር ላይ 45 ብር ተረፈች። ከዛ የታክሲ ምናምን ስትጨማም ባይዘው የቲፕ እዚህ ከ100 ብር ታች አይሰጥ። ኧረ የራሱ ጉዳይ ምን አገባኝ እመቤቴ እንዴ አሳዘንሽኝ። ግን ደረቅ ዳቦ ወልቶ 2000 ምናምን ብር በእናትህ ቀልድ ነው። አይ ይሄ ፕራንክ ነው። ዋጋው እንደዛ ይመጣል። ይሄ ሌላ ሰው 900 ብር ነው ማለት አይደለም። ያለ ማርያም እስቲ ብር ነው ይጨምራል። ይሄ ሌላ ሰው የኛ 900 ብር ደስ ይላል። እሺ አሁን እቺን ጠጣት እንደሆነ ብለሽ አንቺ ምን ሆነሽ ነው? ቆይ አይ ግን ቢታይ ይምጣል። ምኑን ሁለት በጣም ደስ የሚል ጊዜ ነበር። ለማንኛውም ጨርሰናል ቤተሰቦቼ ባባይ